አደረሰው። እሱንም በመስቀል ጠርቆ ከመንገድ አስወጣ። የተከበራችሁ ማህበረ ምእመናን ወምእመናት ሕፃናትን ጨምሮ በእግዚአብሔር ሰላምታ እንደምን ሰነበታችሁ? እንደምን አደራችሁ? የቅዱሳን አባቶቻችን አምላክ እግዚአብሔር ሁላችንንም በቸርነቱ ጠብቆ ለብርሃነ ትንሣኤው በሰላም አድርሶ በዚህ ዕለት ደግሞ ከእናቱ ከእናታችን ከእመቤታችን ከቅድስተ ቅዱሳን ከንጽሕተ ንጹሐን ከቅድስት ድንግል ማርያም ወርሃዊ በዓል በረከት መሳተፍ እንድንችል ስለሰበሰበን ስሙ ለዘለዓለም የተመሰገነ ይሁን። እንኳን አደረሳችሁ። ካላችሁ ድገሙት፣ ሰልሱት። የትንሣኤያችን በኩር ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወርሃ ጾሙን በሰላም አስፈጽሞ ሁላችንንም ለብርሃነ ትንሣኤው አድርሶን ዛሬ ደግሞ በእንዲህ ያለ መልኩ በደመቀ አኳኋን በወላዲት አምላክ እግር ስር ስለሰበሰበን አሁንም በድጋሜ ስሙ የተመሰገነ ይሁን። ወደ ትምህርቴ ከመግባቴ በፊት በዚህ በታላቁ በበዓለ ፋሲካ ወይም በበዓለ ፍስሕ እያንዳንዱ ክርስቲያን በሚገናኝበት ሰዓት የሚለዋወጠውን መንፈሳዊ ሰላምታ በጋራ አብረን እንላለን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም እምይእዜሰ ነው። እሺ ሰላም እምይእዜሰ በሉ። ኮነ ደሱ ነው። አምላካችን እግዚአብሔር ሁላችንንም በቸርነቱ በዚህ ሰዓት በበዓለ ትንሣኤው ሰሞን በወላዲት አምላክ ፊት እንድንቆም አድርጎናልና ይመስገን። ባለን ሰዓት በጥቂቱ እንማማራለን። የቅዱሳን አባቶቻችን አምላክ እግዚአብሔር የራቀውን አቅርቦ የረቀቀውን አጉልቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ትዝ ይላችኋል፣ ባለፈው ስንገናኝ ስለ እመቤታችን ብዙ ምስጢር አይተናል። ዛሬ ደግሞ ስለ ልጇ በዚያ ውስጥ እሷንም እንመለከታለን። ርዕሳችን የሚሆነው ትንሣኤውን በተመለከተ ነው የሚሆነው ማለት ነው። እንደ እግዚአብሔር ፈቃድ ለትምህርታችን ርዕስ የተጠቀምንበት ኃይለ ቃል እንዲህ ይላል፣ ንዜኑ ሞተከ እግዚኦ ወትንሣኤከ ቅድስት። ይህንን የግዕዝ ቃል ወደ አማርኛው ስንመልሰው ቅድስት የሆነች ትንሣኤህን እንናገራለን፣ እንመሰክራለን የሚል ትርጉም ይሰጠናል። ንዜኑ ሞተከ እግዚኦ ወትንሣኤከ ቅድስት። አስቀድመን ሞትህን እንናገራለን፣ ሞትህን እንናገራለን፣ ትንሣኤህንም እንመሰክራለን የሚል ትርጉም ይሰጠናል። ሞትህን እንናገራለን፣ ትንሣኤህንም እንመሰክራለን የሚል ትርጉም ይሰጠናል። ይህንን ኃይለ ቃል በቅዳሴ መጽሐፋችን ላይ ከ14ቱ ቅዳሴዎች መካከል አንዱ በሆነው ቅዳሴ ባስልዮስ ቁጥር 37 ላይ እናገኘዋለን። ቅዳሴ ባስልዮስ
ቁጥር 37 ላይ ንዜኑ ሞተከ እግዚኦ ወትንሣኤከ ቅድስት፣ አቤቱ ሞትህን እንናገራለን ቅድስት የሆነች ትንሣኤህንም እንመሰክራለን። ክርስቲያን አባቶቼ፣ እናቶቼ፣ እህቶቼና ወንድሞቼ ሁላችንም በዚህ ወቅት የጌታችንን የአምላካችንን የመድኃኒታችንን የኢየሱስ ክርስቶስን ትንሣኤ እየመሰከርን እያከበርን እንገኛለን። የጌታችን ትንሣኤ የምናከብረው እውነተኛ የተረጋገጠ ትንሣኤ ስለሆነ ነው። እኔና እናንተ የምናመልከው አምላክ ሞት ይዞ አላስቀረውም። ዛሬ በዓለማችን ላይ በብዙ ስፍራዎች ከመቃብር በታች ያሉትን የሚያመልኩ ጥቂቶች አይደሉም። የተዋሕዶ ልጆች እኔና እናንተ ግን ሞት ይይዘው ዘንድ ያልተቻለውን ሞትን በስልጣኑና በኃይሉ ድል ነስቶ የተነሳውን አምሳይ ዓለማት ሥራይ መጋቢ የሆነውን ወልደ አብ ወልደ ማርያም ጌታችን ኢየሱስ ክርስቶስን የትንሣኤያችን በኩር ብለን እናከብረዋለን። ክብር ለእሱ ይሁን። ወገኖቼ ክርስቲያኖች፣ አሁን ትንሣኤው እውነት ነው። ትንሣኤው የተረጋገጠ ነው። ለጊዜው አይሁድ፣ ፈሪሳውያን፣ ሰዱቃውያን፣ ጸሐፍት ረበናት ክፉ ምክር መክረው እንደማስወገድ በመስቀል ተሰቅሎ በሞት እንዲለያቸው ለማድረግ ቢጥሩም የተቀበረባት መቃብር ግን ከርና ልታስቀረው አልተቻላትም። ምክንያቱም በሞት ላይ ስልጣን ያለው የትንሣኤ ንጉሥ ስለሆነ። ክብር ለመድኃኔዓለም ይሁን። ወገኖች ክርስቲያኖች፣ ብዙ ጥረዋል፣ ብዙ ሞክረዋል። ሲነሳ በሚገርም ሁኔታ ነው የተነሳው። እንደነሱ ሐሳብ፣ እንደነሱ አስተሳሰብ ያተሙበት ድንጋይ፣ የገጠሙበት ቁልፍ በዚያው የሚያስቀረው መስሏቸዋል። በጣም የሚገርመው ያተሙትን ድንጋይ ሳያንከባልን የቆለፉትን ቁልፍ ሳይከፍት ነው የተነሳው የኔና የእናንተ ጌታ። ክብር ለእሱ ይሁን። ወገኔ ድንጋዩን ያንከባለሉት መላእክት ናቸው። እዚህ ማቴዎስ ወንጌል ምዕራፍ 28 ከቁጥር 1 ጀምሮ አንብቡት። በሌሎቹም በአራቱም ወንጌላት ላይ ተጽፏል፣ ተከትቧል። እስካሁን ስትማሩ ሰንብታችኋል። እንደ አዲስ አልሰብካችሁም። እኔ ግን ርዕሱን የመረጥኩበት ምክንያት አለኝ። ድንጋዩን ያንከባለሉት ቅዱሳን መላእክት ናቸው እንጂ እሱ የተገጠመበትን ድንጋይ አላነሳውም። የተቆለፈውን ቁልፍ አልከፈተውም። ከእናታችን ከእመቤታችን ከቅድስተ ቅዱሳን ከንጽሕተ ንጹሐን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ፍጹም ሰው ፍጹም አምላክ ሆኖ በተወለደ ጊዜ ማኅተመ ድንግልናዋን ሳይነካ ገብቶ እንደተጸነሰ ሳይነካ እንደተወለደ እንደዚሁ መቃብሩን ሳይከፍት ተነስቷል መድኃኔዓለም። ወገኖች ክርስቲያኖች፣ ይገርም ነው። ድንጋዩን ያንከባለሉት ቅዱሳን መላእክት ናቸው። ድንጋዩን አንከባለው የተቀመጡበት ምክንያት ደቀ መዛሙርቱ ከመግደላዊት ማርያም ከነ መግደላዊት ማርያም ወይም ከቅዱሳት አንስት ጀምሮ ሌሎቹ የክርስቶስን መነሳት ማረጋገጥ እንዲችሉ መቃብሩ ባዶ መሆኑን እንዲያረጋግጡና እንዲያውቁ ለማድረግ እንጂ ቅዱሳን መላእክት ድንጋዩን ያንከባለሉት ክርስቶስ በተዘጋ በታተመ ድንጋይ ውስጥ ነው የተነሳው። ወገኖቼ ክርስቲያኖች፣ የሚገርም ነው የክርስቶስ ትንሣኤ። ትዝ ይላችኋል፣ የሚገርም ቃል አሳልፈናል እኮ በዚህ በዮሐንስ ወንጌል ምዕራፍ 20 ቁጥር 14 ላይ ከቁጥር 1 ጀምሮ እስከ ፍጻሜ ያለውን አንብቡት እናንተ ገብታችሁ። ነገረ ትንሣኤ ስለሆነ በውስጥ ያለው መግደላዊት ማርያም ወደ መቃብሩ ሄዳ
ጴጥሮስና ዮሐንስ ነግራቸው ተመልሳ ሄዳ ሲመጡ